ሰላም ጤና ይስጥልን። የሰዓቱን መረጃዎች ይዘን ቀርበናል። በቅድሚያም ዋና ዋናዎቹን እናስቀድም። አሁን ባለው ውድድር ከ31ዱ ንግድ ባንኮች 25ቱ መቀጠል የሚያስችላቸው ቁመና ላይ አይደሉም ሲል ብሔራዊ ባንክ አስታወቀም። ለመሆኑ የትኞቹ ባንኮች ይዋህዳሉ? መቀጠል የሚችሉት 6ቱ ባንኮች የትኞቹ ናቸው የሚለውን በዝርዝር እንመለከታለን። 6ቱ ባንኮች ብሔራዊ ባንክ በጣም ትልቅ አደጋ ላይ ናቸው ብለዋል። የትኞቹ ናቸው? ስም ዝርዝራቸውን ይዘናል። በአጠቃላይ የሚቀጥሉት 6ቱ ባንኮች የማይቀጥሉት 25ቱ ባንኮች የትኞቹ ናቸው? በዝርዝር እንመለከታለን። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ወቅታዊ መሰል መረጃዎችን በፍጥነት ማግኘት ትችላላችሁ። እስከ መጨረሻው አብራችሁን ቆዩ። በሀገሪቱ ካሉት 31 የንግድ ባንኮች ውስጥ 25ቱ አሁን ባለው ከባድ የገበያ ውድድር ውስጥ መቀጠል ስለማይችሉ ተዋህደው ጠንካራ ባንኮችን መፍጠር ብቸኛው አማራጭ መሆኑን ብሔራዊ ባንክ አስታወቀም። ብሔራዊ ባንክ የባንክ ኢንዱስትሪውን የገመገመበትን የፋይናንስ መረጋጋት ፋይናንሻል ስቴቢሊቲ ሪፖርት ይፋ አድርጓል። ሚዲያችን ሪፖርቱን ተመልክቶ የሚከተለውን ዘገባ አጠናቅሯል። ሪፖርቱ 31 ባንኮችን ለሶስት የከፈለ ሲሆን እነዚህም ትልቅ ላርጅ፣ መካከለኛ ሚዲየም እና ትንሽ ስሞል ባንኮች ብለዋቸዋል። ብቸኛው ትልቅ ባንክ የኢትዮጵያ ንግድ ባንክ ሲሆን ከአጠቃላይ የኢትዮጵያ የባንክ ዘርፍ ውስጥ ያለው የገበያ ድርሻ ካለፈው ዓመት ጀምሮ በማደግ 50 ከመቶ ደርሷል። በመካከለኛ ዘርፍ ስር 5 ባንኮች ያሉ ሲሆን እነሱም ከባንክ ዘርፍ ውስጥ ያላቸው የገበያ ድርሻ 29 በመቶ ነው። ቀሪዎቹ 25 ባንኮች ትንሽ ተብለው የተመደቡ ሲሆን ከባንክ ዘርፍ ያላቸው የጋራ የገበያ ድርሻ 22 በመቶ ብቻ ነው። ሪፖርቱ እንደሚገልጸው አጠቃላይ የኢትዮጵያ የባንክ ዘርፍ በኢትዮጵያ ንግድ ባንክ ዙሪያ የተከማቸ ሲሆን ሌሎቹ የግል ባንኮች በንግድ ባንክ ጥላ ስር እያነሱ በመሄድ ላይ በመሆኑ ሌላ አማራጭ ማማተር ግዴታ እየሆነ መምጣቱን ያሰምርበታል። የኢትዮጵያ ንግድ ባንክ ከፍተኛ አፈጻጸምና እድገት በዘርፉ ውስጥ የክምችት አደጋና ለትንንሽ ባንኮች እድገት አስጊ ሁኔታን ፈጥሯል። በዚህም ምክንያት ትንንሾቹ ባንኮች በመዋሃድ መጠናከር አለባቸው ብለዋል የግምገማ ሪፖርቱም። በተለይ ካለፈው ዓመት ወደ ትንንሽ ባንኮች በብዛት የመዋሃድ አማራጭ እያጤኑ ነው። ለዚህም ምክንያታቸው የኢትዮጵያ ንግድ ባንክ የባንክ ዘርፉን እየጠቀለለ ሲሆን በጣም እየጠበቀ በመጣው የባንኮች ውድድር ውስጥ መትረፍ የሚቻለው እጅግ የጠነከረው ብቻ ይሆናል ይላል የብሔራዊ ባንክ ሪፖርት። ሪፖርቱ የኢትዮጵያ ንግድ ባንክን ሲገልጸው ከትልልቅ ችግሮች ተርፎ በኢትዮጵያ ካለፈው ዓመት ወዲህ እጅግ አስፈላጊው የልማት ባንክ ኢትዮጵያስ ኦንሊ ሲስተማቲካሊ ኢምፖርታንት ባንክ ይለዋል። በአንጻሩ ከ2017 ዓመተ ምህረት ጀምሮ በመካከለኛና ትንሽ ዘርፍ ስር ያሉት ባንኮች ከብድር ሀብት፣ ተቀማጭ ካፒታልና ተያያዥ አመላካች አንጻር ከዘርፉ ያላቸው ጥምርታ እያነሰ መምጣቱን ሪፖርቱ ያትታል። በዚህም ምክንያት በተለይ ትንንሽ ባንኮች ለመዋሃድ ያጤኑ መሆናቸውን ሪፖርቱ ገልጸዋል። ብሔራዊ ባንክ በበኩሉ የባንኮቹን ውህደት መርጀር ኤንድ አኮዚሽን የሚመራበት መመሪያ እያዘጋጀ መሆኑን በቅርቡ IMF ገልጾ እንደነበረ ይታወሳል። ያለፈው ዓመት የብሔራዊ ባንክ ሪፖርት እንደሚለው ጠቅላላ ካፒታላቸው ከ10 ቢሊዮን ብር የተሻገሩ ባንኮች አዋሽ፣ ዳሽን፣ አቢሲኒያ፣ የኦሮሚያ ኮኦፕሬቲቭ ባንክ፣ ጸደይ ባንክና ንብ ባንክ ናቸው። አብዛኛው የመጀመሪያ ትውልድ የሚባሉት ባንኮች በመካከለኛ እድገት ደረጃ ላይ ሲሆኑ ከ2000 ዓመተ ምህረት ወዲህ ከተቋቋሙት ባንኮች ውስጥ የኦሮሚያ ህብረት ስራ ባንክ ብቻ ከጠንካራዎች እንደሚመደብ ባለሙያዎች ይስማማሉ። እስካለፈው ሰኔ 2017 ዓመተ ምህረት ድረስ የንግድ ባንኮች ጠቅላላ ሀብት በ44 በመቶ በማደግ 5 ትሪሊዮን ብር የደረሰ ሲሆን ጠቅላላ ብድር ቦንድን ጨምሮ 3 ትሪሊዮን ደርሷል። ጠቅላላ ተቀማጭ 40 በመቶ አድጎ 3.5 ትሪሊዮን ደርሷል። የተበላሸ ብድር ጥምርታ 3.1 ከመቶ ነው። ጠቅላላ ገቢያቸው በ2017 ዓመተ ምህረት መጨረሻ 646 ቢሊዮን ብር ሲሆን ጠቅላላ ወጪያቸው 526 ቢሊዮን ብር ነው። ንጹህ ትርፍ 93 ቢሊዮን ብር ሲሆን ይህም ከ2016 ዓመተ ምህረት በእጥፍ ያደገ ትርፍ ቢሆንም በምንዛሬ ለውጡ የመጣ ነው። ከዚህም ትርፍ ውስጥ ግማሽ ያህሉ የኢትዮጵያ ንግድ ባንክ ነው። በምንዛሬ ፖሊሲ ለውጡ ምክንያት የብር ዋጋ በ151.4 በመቶ መውረዱንም ሪፖርቱ ያሳያል።
ይሁን እንጂ በምንዛሬው ምክንያት የብሔራዊ ባንክ የውጭ ምንዛሬ በ209 በመቶ ማደጉንና የንግድ ባንኮችም የምንዛሬ ክምችት ወደ 2.8 ቢሊዮን ዶላር ከፍ ማለቱን ሪፖርቱ ይገልጻል። የትንሽ ባንኮች ያነሰ ድርሻ ሰበቡ ብድር በተወሰኑ ትልልቅ ደንበኞች መያዝ፣ የጥሬ ገንዘብ እጥረት፣ የብድር በከተማና የንግድ ዘርፍ ላይ መከማቸት አደጋ ሪስክ መሆኑ በሪፖርቱ ተጠቅሷል። የኢትዮጵያ ንግድ ባንክ ከጠቅላላ የባንክ ዘርፍ ሀብት ያለው ድርሻ 49.1 ከመቶ፣ ከጠቅላላ ብድርና ቦንድ ያለው ድርሻ 51.7 በመቶ፣ ከጠቅላላ ተቀማጭ ያለው ድርሻ 48.1 በመቶ እንዲሁም ከባንክ ዘርፍ ካፒታል ያለው ድርሻ 43.1 በመቶ መድረሱን ሪፖርቱ ያሳያል። እንዲህም ሆኖ አዲሱ የብሔራዊ ባንክ ሪፖርት አጠቃላይ የባንክ ዘርፉ በአስተማማኝና ጠንካራ መሰረት ላይ ቆሟል ሲል ይደመድማል። ብሔራዊ ባንክ ከፍተኛ አደጋ ላይ ናቸው ሲል የገለጻቸው ባንኮች አሃዱ ባንክ፣ ገዳ ባንክ፣ ሸበሌ ባንክ፣ ሲዳማ ባንክ፣ ረምዝ ባንክ፣ ጎ ቤቶች ባንክ ናቸው። እንደ ብሔራዊ ባንክ ገለጻ የመዋሄድ ስጋት የሌለባቸው ባንኮች የኢትዮጵያ ንግድ ባንክ፣ አዋሽ ባንክ፣ ዳሽን ባንክ፣ አቢሲኒያ ባንክ፣ ኦሮሚያ ኮኦፐሬቲቭ ባንክ፣ ንብ ባንክ ናቸው ብለዋል ብሔራዊ ባንክ። በቀጣይ ቪዲዮ የትኞቹ ባንኮች ከየትኞቹ ባንኮች ጋር ይዋሃዳሉ የሚለውን ጨምሮ ተጨማሪ የብሔራዊ ባንክ መረጃዎችን ወደ እናንተ እናደርሳለን። መረጃውን ስንለቅ ቶሎ እንዲደርሷችሁ ቻናሉን ሰብስክራይብ ማድረግ አትርሱም።